አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ዩቲዩብ ቻናል ቤተሰቦች ኢንሻአላህ በዛሬው ደርስ የምንጀምረው የቃኢደቱ ኑራንያ ትምህርት ይሆናል ማለት ነው። ይህ የቃኢደቱ ኑራንያ ትምህርት ያው በየጊዜው ቁርአንን ለማንበብ የሰው ልጆች ቀለል እንዲላቸው በተለያየ መልኩ ይጻፋሉ ማለት ነው። ቃኢደቱል ባግዳዲያ አለ። ይሄ ደግሞ ቃኢደቱል ኑራንያ ይባላል። እጅግ በጣም ቀለል ተደርጎ የመጣ እንደዚሁም ደግሞ የመጡት 17 የሚሆኑ ርዕሶች አንድ ሰው እኒህን 17 ትምህርቶች ከጨረሰ ቁርአንን በደንብ አድርጎ ማንበብ እንደሚችል የሚያሳይ የሆነ የቁርአን ትምህርት ማለት ነው። ይህንን ትምህርት በአላህ ሱብሓነሁ ወተዓላ ፍቃድ ዛሬ እንጀምራለን ማለት ነው። ስንጀምር እንግዲህ መጀመሪያ ያው ራሳችንን ማሳመንና ራሳችንን ማዘጋጀት ካለብን ነገሮች አንዱ እጅግ በጣም ቀላል የሆነ ቋንቋ ቢኖር ይሄው አረበኛ ነው። ምክንያቱም ፊደላቶቹም ትንሽ ናቸው። አማርኛን ብንወስድ ከሀ ጀምሮ እስከ ፐ ድረስ 33 34 ፊደላቶች ይሆናሉ። 33 ብቻ መሆናቸው ሳይሆን ደግሞ ወደ ጎን ደግሞ እስከ 7 ይሄዳል። ስለዚህ 33ን በ7 አባዝተን የዛን ያህል ብዛት አላቸው የአማርኛ ፊደሎች ማለት ነው። የአረበኛ ግን ያን ያህል አይደርሱም ማለት ነው። ከአሊፍ እስከ ያ ይጀምራሉ። 28 የሚሆኑ ፊደላቶች ናቸው ማለት ነው። እኒህን 28 ፊደላቶችን ቅርጻቸውንና ስማቸውን መለየት የመጀመሪያው ስቴፕ ይሆናል ማለት ነው። አዑዙ ቢላሂ ሚነ ሸይጣኒ ረጂም አዑዙ ቢላሂ ሚነ ሸይጣኒ ረጂም። ይሄ ከመጀመሪያችን በፊት የምንለው ሲሆን በመቀጠል የምንለው እዚህ ጋር የተጻፈው ነው። ቢስሚላሂ ረሕማኒ ረሒም በሶስት ከፍለን ማለት ነው። ቢስሚላሂ ረሕማኒ ረሒም ብለን በአላህ ሱብሓነሁ ወተዓላ ስሞች ታግዘን ቂራአታችንን እኛ እንጀምራለን ማለት ነው። አዳርሱል እዚህ ጋር ከዛ ወረድ ብለን አዳርሱል አወል አዳርሱል አወል ደርስ ብሎ ማለት አጠር ያለ ትምህርት ማለት ነው። አጠር ያለ ያልበዛ አንድ ርዕስ ያለው በዛች ርዕስ ላይ ብቻ የሚያጠነጥን የሆነ ትንሽዬ ትምህርት ምን ይባላል? ደርስ ይባላል። አዳርሱ አወል ስንል ደግሞ የመጀመሪያ ማለት ነው። ስለዚህ በዚች ኪታብ የመጀመሪያው ትምህርት ይሄ አሁን የምንጀምርበት ነው ማለት ነው። አዳርሱል አወል የመጀመሪያው ትምህርት ማለት ነው። ከዛ እንመጣና እዚህ ጋር 3 ቃላቶች አሉ። ለጊዜው እነዚህን ቃላቶች መሸምደድ ነው እንጂ ያው ማንበብ ደረጃ ስላልደረስ ቃላቶችን ለ3 ከፍለን እንላለን ማለት ነው። ሑሩፉል እንደዚህ ማለት ነው። ሑሩፉል ምን ማለት ነው? ሆሄያቶች ወይንም ድምጾች ወይንም ፊደላቶች እንደማለት ነው። ድምጾች ሂጃኢል ሁለተኛው ሂጃኢል
በአማርኛ ማለት ነው። ጃ ኢል ይሄ ማለት ነው። ሂጃኢል ሂጃኢል ሙፍረዳ ሙፍረዳ ሂጃኢል ማለት በንግግር ወቅት የምንናገራቸው ፊደላቶች ማለት ነው። ለምሳሌ ቢስሚላሂ ራህማኒ ራሂም ይሄ ድምፅ ነው። ይህንን ድምፅ ለመጻፍ የተጠቀምኩባቸው ሆሄያቶች ምን ይባላሉ? ሂጃኢ ይባላል። ሙፍረዳ ሙፍረዳ ነጠላ ነጠላ ይሆኑ ማለት ነው። ብቻ ለብቻ እናያቸዋለን ማለት ነው። ርዕሱ ይህን ይመስላል። ለዛሬ የምናየው ግማሽ ይሆናል ማለት ነው። የመጀመሪያው የምናየው እዚህ ጋር የምናያትን አሊፍ አሊፍ በአንድ ትንፋሽ አሊፍ አሊፍ የት ጋር እናቆማለን? ፍ ስንል የላይኛው ጥርሳችን ይመጣና ይሄ የላይኛው ጥርሳችን ማንን ይነካል? የታችኛውን ከንፈራችንን ይነካል ማለት ነው። አሊፍ 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 በቃ ይሄ አሊፍ ሁል ጊዜ ስኩን ነው። ፈትሐ አይሆንም። አሊፍ ፈትሐ፣ አሊፍ ከስራ፣ አሊፍ ዶማ አይባልም ማለት ነው። አሊፍ ሁል ጊዜ ስኩን ነው የሚሆነው። ለመድ ወይንም ለመሳቢያ ሆኖ ይመጣል ማለት ነው። ሁለተኛ ባ ይሄ በአማርኛ ይሄ ማለት ነው የሚቀራፈር ባ ባ። ስለዚህ ይህንን ፊደል በምንጠራበት ሰዓት ላይ ሁለቱ ከንፈሮቻችንን ማያያዝ ነው ማለት ነው። ባ ባ ባ። ስለዚህ ከየት ወጣ? ከሁለቱ ከንፈሮች መካከል ያዙ የሚወጡበት ቦታ ማለት ነው። ባ ስንል ከሁለቱ ከንፈሮች መካከል ጠብቆና ነጥሮ ይወጣል ማለት ነው። ባ ባ። ሶስተኛው ፊደል ታ ታ። ይሄ በአማርኛ ታ፣ አወጣጡ ግን ይለያያል። ታ ስንል የምላሳችን ጫፉ የት ይሄዳል? የፊት ለፊት ላንቃ ይባላል። ከላይኛው ጥርሳችን ወደ ኋላ ያለው ማለት ነው። እዛ ሂዶ ይያዛል ማለት ነው። ታ ታ ታ ይጠብቃል። ታ አት ኢት ኡት። ስለዚህ ሁለቱም ቅርጻቸው ተመሳሳይ ቅርጻቸው ማለት ነው። በምንድን ነው የሚለዩት? በነጥብ። ባ ከታች አንድ ነጥብ አለው፣ ታ ደግሞ ከላይ ሁለት ነጥብ አለው ማለት ነው። በቃላት መጀመሪያ ላይ ሲመጣ ባ ከለር ልቀይር። በቃላት መጀመሪያ ላይ ሲመጡ የሚኖራቸው ከለር ያኒ ቅርጽ በቃላት መካከል ላይ ሲመጡ የሚይዙት ከለር የተለያየ ነው ማለት ነው። ይሄ ከለር እነዚህን ፊደላቶች ይሄ ቅርጽ ፊደላቶችን የበለጠ እንድናውቅ ይረዳናል ማለት ነው። ለምሳሌ ባ ቃላት መጀመሪያ ላይ ሲመጣ ምን ይሆናል? እንደዚህ አይነት ነገር ይሆናል። አያችሁት? እንደዚህ ከታች አንድ ነጥብ አለው፣ ነገር ግን እንዲህ አይነት ባ እናገኘም ማለት ነው። ሁለተኛ መካከል ላይ ሲመጣ ደግሞ ሌላ ቅርጽ ይዞ ይመጣል። እንደዚህ ለምን? በዚህ ሌላ ፊደል አለ፣ በዚህም ሌላ ፊደል አለ። ስለዚህ ተለጠጠ ማለት ነው። ያ ማለት እቺ የቆመችው ወደዚህ፣ ይሄም የቆመው ወደዚህ ሲለጠጥ ከግራና ከቀኝ ካለው ፊደል ጋር ለመያያዝ ባምን ይሆናል ማለት ነው፣ ዝርግ ይሆናል ማለት ነው እንደዚህ። ከዛ ነጥቧ ግን ሁሌም አትቀየርም ማለት ነው። ታም እንደዚሁ በተመሳሳይ ታ ሌላኛው ፊደላችን ታ ታ ታ። ያ ማለት የምላሳችንን ጫፏን በላይኛው ጥርሳችን ነከስ እናደርጋለን። ታ ታ ታ ታ። ይሄ በአማርኛ የምናየው ሳር ታ ታ። ስለዚህ ሶስቱም በነጥብ ነው የሚለያየው። ያው አሊፍ የለው፣ ባ በታች አንድ አለው፣ ታ በላይ ሁለት አለው፣ ታ በላይ ሶስት አለው። ስለዚህ ከዚህ በኋላ በሚመጣው ትምህርት ላይ ይህን የሚመስል ታ እናገኝ፣ ይህን የሚመስል ባ እናገኝ፣ ይህን የሚመስል ታ እናገኝ እንደ አማርኛ ማለት ነው። ለምሳሌ በአማርኛ
ሀሁ ስንማር ሁ እንደዚህ ናት ተብለን ተምረናል። አረፍተ ነገር ላይም እንምጣ፣ ሐረግ ላይም እንምጣ፣ ንባብ ላይም እንምጣ ሁ ሁሌም እንደዚህ ነው፣ ቅርጹ አይቀየርም አይደል? ነገር ግን በአረበኛ ቅርጹ ይቀያየራል ማለት ነው። እነዚህ ሶስቱ አንድ አይነት ቅርጽ ነው የሚኖራቸው፣ ነጥብ ብቻ ነው የሚለያያቸው። ያ ማለት በቃላት መጀመሪያ ላይ የሚመጣ ባ ይሄን ይመስላል ብለናል። ታ ደግሞ ይሄን ይመስልና እዚህ ጋር ብቻ ሁለት ነጥብ ይሆናል። ታ ደግሞ ያኒ ሳ ደግሞ እዚህ ጋር አንድ ነጥብ ይዞ እንደዚህ ይሆናል ማለት ነው። እቺን ያዙ። በቃላት መጀመሪያ ላይ ያለው ቅርጽ የቱን ይመስላል? እንደዚህ ታረጉና እዚህ ላይ አንድ ነጥብ ሲሆን ባ፣ ሁለት ነጥብ ሲሆን ታ፣ እዚህ አንድ ነጥብ ሲጨመር ሶስት ነጥብ ሳ ይሆናል ማለት ነው። ሌላኛው ፊደላችን ጂም ነው። ጂም 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 ጂ ያለች እዚህ ጋር። ከዛ ድምጿን ትንሽ ከፍ አድርገን ምን ማለት ነው? እዚህ ጂ ጂ ጂ ጂ ጂ ከየት ትወጣለች? ከመካከለኛው ምላስ ትወጣለች ማለት ነው። ጂ ጂ ቅርጻቸውን ደግሞ ሶስቱም አንድ አይነት ነው ማለት ነው። ከዛ ሐ ሐ እዚህ ጋር ሐ ሐ ከመካከለኛው ጉሮሮ ማለት ነው። እና ያለን መጨረሻ ላይ ጉሮሮ ይህን የሚመስል ቱቦ ነው። ስለዚህ ከውጭ የምናስገባው ትንፋሽ ይገባና እዚህ ጋር መጥቶ ይቆማል ማለት ነው። ሐ ሐ ሐ ሐ አያችሁ? ሐ እንደ አማርኛ ሐ አይደል? ሐ ከዛ ሳይኛው ደግሞ ኾ ኾ ትንሽ በአማርኛ ሊቀርበው የሚችለው ይሄ እንዲህ አይነት በአማርኛ የምናውቀው ፊደል አለ እንዲህ አይነት እሱን ማለት ነው። ኾ ግን ይሄ ወፍራም ድምፅ አለው ማለት ነው። ኾ ኾ ይሄ ደግሞ ከጉሮሮ ጫፍ ያ ማለት ከውጭ ወደ ውስጥ የሚመጣው ትንፋሽ እዚህ ጫፍ ላይ መጥቶ የሚቆመው ኾ ኾ ወደ ውስጥ አይገባም ማለት ነው። ኾ የሶስቱም ቅርጽ አንድ ነው። ያ ማለት ጂም በቃላት መጀመሪያ ላይ ሲመጣ ይሄን ይመስላል። እንደዚህ እንደዚህ ማለት ነው። ጂም ምን ሆነ? እንድች ሆነች በቃ። ይሄ ጠፋ ማለት ነው። ይሄ ጠፋ። ስለዚህ ጂም እንዴት ሆነች ማለት ነው? ቅርጿ እንደዚህ ሆነች። ከታች አንድ ነጥብ ይዛ። ይሄ በቃላት መጀመሪያ ላይ ጂም ሲመጣ ይሄው ከታች አንድ ነጥብ መኖሩን ብቻ ያዙ። ከዛ ሐ ሲሆን ደግሞ በቃ ይሄው ነጥብ የለውም እንዲህ ብቻ ይሆናል። ሐ ኾ ሲሆን ደግሞ እንደዚህ ይሆናል። ከላይ አንድ ሌላው መሃል ላይ እና መጨረሻ ላይ ሲመጡ ብዙም አይጠፉም ማለት ነው። ሌላው ዳል ዳል ይሄ እንደዚህ በአማርኛ ዳል። ይሄ ደግሞ ልክ ይሄው ከላይ ያሉት ሁለቱ ፊደሎች እነዚህ መውጫ ቦታቸው ተመሳሳይ ነው። እነዚህ የምላሳችን ጫፍ የላይኛውን ላንቃ ሂዶ ይነካል። ታ ታ አንድ ነው። ከዛ ልክ እንደዚህ ዳል ዳል ይጠብቃል፣ ይነጥራል። ዳል ዳል ዳል። በመቀጠል እዚህ ጋር ያው የዳል ቅርጽ ሁል ጊዜም እንደዚህ ሆኖ መጀመሪያ ላይም ሲመጣ መጨረሻም ሲመጣ መካከል ላይም ሲመጣ ቅርጹ አይለይም። ብቻ ዝርግ ያልሆነ ግማሽ ክብ ነገር ነው ማለት ነው። ዛል ዛል እቺናች ደግሞ ሁለቱ አንድ አይነት ነው ማለት ነው። መውጫቸው የምን የምላሳችንን ጫፍ ነከስ እናደርጋለን። ዛል 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 ያው በአማርኛ ዛል ብለን እንደዚህ መጻፍ እንችላለን። ነገር ግን የምላስ ጫፍን መጠቀም ላይ ዛል ዛል። በመቀጠል ሮ ሮ ትንሽ ራ ይሄ አለ በአማርኛ። ከዛ ደግሞ እዚህ ጋር እንደዚህ ብናደርገው ደግሞ ሮም ይባላል። በሁለቱ መካከል ላይ አድርገን ሳይወፍርም ሳይቀጥም ሮ ሮ። ከዛ ዛ እቺ ሶስት ፊደል እቺ ፊደል ሶስት ስሞች አሉ። ዋናው የናንተ መለየት ነው እንጂ ለምሳሌ ዘይን እንደዚህ
ዘይን ብለን ቀርተናል እኛ ስንቀራ ማለት ነው። ዚ ተብሎም ተቀርቷል። ዚ ዛ ዛይ ተብሎ ተቀርቷል። በፈለጋችሁት ብቻ ጥሩ። ዋናው መለየቱ ዛም በሉ ዚም በሉ ዛይም በሉ ዘይንም በሉ ማለት ነው። ነገር ግን ድምፁ ያው ዘ ነው። ይሄን ዘ የአማርኛውን ዘ ድምፁ። ነገር ግን አወጣጡን በተመለከተ የምላሳችን ጫፍ ይሄድና የፊት ለፊት ጥርስ ስሩ ላይ ነው የሚገናኘው። ዛ ዛ ዛ። በመቀጠል ልክ እንደዚሁ የምላሳችንን ጫፍ የፊት ለፊት ጥርሳችን ስር ላይ ወስደን በማያያዝ ሲን ጠበቅ ሲን ሲን ሲን። በመቀጠል ከምላሳችን መካከል እንደ ጂም ሺን ሺን። የመጀመሪያው ሲን ያልነው ይሄው በሲን ሲን። ሁለተኛው ደግሞ በሺን በዚህ ሺን ሺን። ልክ እንደ ሷ እንደ ዛና እንደ ሲን የምላሳችንን ጫፍ የፊት ለፊት ጥርሳችን ስሩ ላይ እያይዘን ሶድ 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 ሶድ። በመቀጠል ቦድ። እዚህ ጋር እያችሁ እዚህ ዳል አለች አይደል? በቀዩ ከተጻፈው ላይ እዚህም ዳል አለች። ማለቂያው ዳል ነው ማለት ነው። ሶድ ቦድ ቦድ። በዚህ መልኩ እነዚህን ፊደላቶች ብቻ ላይ ትኩረት አድርጉ። እነዚህን ለመጻፍ እነዚህን ለመለየት ሞክሩ ማለት ነው። ከዛ ውስጥ አንዱ ከዚህ በፊት ሲቀራ በተለምዶ እንደምታውቁት አሊፍ የለው፣ ባ በታች አንድ አለው፣ ታ በላይ ሁለት አለው፣ ታ በላይ ሶስት አለው፣ ጂም በታች አንድ አለው፣ ሐ የለው፣ ኾ በላይ አንድ አለው፣ ዳል የለው፣ ዛል በላይ አንድ አለው፣ ራ የለው፣ ዛ በላይ አንድ አለው፣ ሲን የለው፣ ሺም በላይ ሶስት አለው፣ ሷድ የለው፣ ሷድ በላይ አንድ አለው። ዋናው መለየታችን ላይ ስለሆነ ከነዚህ ውስጥ ለምሳሌ በራሳችሁ ነጥብ የሌላቸው ማን ናቸው? ስንት ፊደል ነው ያየነው? 1 2 3 4 5 በ3 15 ፊደል አይተናል። ስለዚህ እነዚህን 15 ፊደሎች ላይ ብቻ ትኩረት ታደርጋላችሁ ማለት ነው። 15 ፊደል። ከነዚህ 15 ፊደላቶቹ እነማን ናቸው ነጥብ የሌላቸው የሚለውን ታወጣላችሁ። አሊፍ እዚህ ሐ ዳ ራ ሲን ሷድ ነጥብ የላቸው ትጽፋላችሁ ማለት ነው፣ በእስክሪብቶ በሆነ ነገር። በመቀጠል ደግሞ ከታች አንድ ነጥብ ያላቸው እዚህ አንድ ባ አለ፣ እዚህ ጂም አለ። ሌላ ከታች አንድ ነጥብ ያለው የለም። ሌላው ደግሞ በመቀጠል ምን ታደርጋላችሁ? ከላይ ሁለት ነጥብ ያለው እዚህ ታ እንዳለ ሌላ አለ የለም። ከላይ አንድ ነጥብ ያለው እዚህ ኻ አለ፣ እዚህ ዛ አለ፣ እዚህ ዛል አለ፣ እዚህ ቧዳ። በዚህ መልኩ እነዚህ 15 ፊደላቶችን ያኔ ብቻ ለመለየት ሞክሩ ማለት ነው። ለመሸምደድ ሳይሆን ለመለየት። በቀጣይ ወደ ታች ያለውን ይዤ እመጣለሁ። አላህ ሁላችንም የቁርአን ሰዎች ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።